እኔ አሁን ሩታን አገባሻለሁ ቢላ ካብራ በጥይት ነው የምለው ግንባሩ። የምሬ ነው። ለምን በለኝ እንደሚጎዳት ስለማውቅ የሴት ጥማት እንዳለበት ስለማውቅ አብርሃም የትም ቦታ ደግሞ የመጣ ሩታ አትቀበለው። አብርሃም ሽማግሌ ልኮ ሄርሜላን ሲያገባት ብቻ ነው ደስ ይላል። ያኔ ሌላ ግን ማለት አሁን አንተ ሄርሜላ አስበህ ነው ወይስ ደብሩህ ነው? ኖ አይደለም። ለምን በቃ አስበህ እኮ ነው ተዋቸው። ደስተኛ ነኝ እኮ እንድትጎዳ ደግሞ ስለማልፈልግ እኮ አሁን ክፉ ነገር መናገር አያስፈልግም እኮ እንድትጎዳ ስለማልፈልግ ነው እንጂ እኮ ሩታ ሄርሜላ ስላገባ ከአብርሃም ጋር ስለሆነች ምናምን ነገር የምትጎዳበት ምንም አይነት ነገር የለም። ሰላም ወደ ተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። እናንተ ጋር ሁሉ መልካም ሁሉ ሰላም? እኛ እንግዲህ እግዚአብሔር እየተመሰገነ ሁሉ መልካም ሁሉ ሰላም ነው። እንግዲህ በመጀመሪያ ዙር እንኳን ደስ አላችሁ እላለሁ። እንግዲህ የምንፈልገው ነገሮች በሙሉ እንደ እግዚአብሔር ፍቃድ እየሆነ ያለውና እንግዲህ ጋሽ አብርሃም ምናልባት ወደ ራሱ ተመልሶ ከሆነ ከልቡና መናቆርን ካልያዘ እንግዲህ ደስ የሚል ነገር ነው ያየነው። ወደ ሄርሚ ተመልሷል። ምናልባት ድጋሚ የማይጎዳትና ድጋሚ ነገሮችን የማያደርግባት ከሆነ በጣም ደስ የሚል ነገር ነው። ግን ደግሞ አሁንም እንደኛ እንደምናስበው ሁላችንም እንደምናስበው አሁንም ግን ከነሱ ጋር መነዋቆርን ከነሱ ጋር መሞላፈጥን ካልያዘ ማለት ነው። እንግዲህ እና ነገሮችን ትናንትና ማየታችሁን ነገሮችን ብዙ ሰዎች አላችሁ የሩታ ኦዲየንሶች አሁን ጋር ተከታተሉ ነገር እያላችሁ ነበር። እኔ ነገራችሁ የምፈልገው ነገር ስለ ሩታ የሚያገባኝ አንዳችም ነገር የለም። ምላችሁ ነገር አሁንም አሰልጭ ነገራችሁ ነገር ቢኖር ስለ ሩታ የሚመለከተኝ አንዳችም ጉዳይ የለም። ሩታ እንደፈለገች መሆን ትችላለች፣ እንደፈለገች ማለት ትችላለች። እኔ ያ ነገሮችን ግን ትክክል አይደለም ብዬ የተናገርኩት ነገም ሄርሜላ ሆና ቢሆን ኖሮ የአብርሃም ቤተሰቦች እንደዚህ ማድረጋቸው አይቀርም ነበር ነው እንጂ ለሩታ አዝኜ ወይም ደግሞ ለሩታ ሰውነች ብዬ አይደለም። በእርግጥ ሩታ ሰውነሙና ትክክል ሰው ሆና አታውቅም ማለት ነው። ግን ደግሞ እንደ አንድ ሰው በልጇ ሊመጣበት አይገባም ነው ያልኩት እንጂ እኔ የሩታ ኦዲየንሶች በጣም ሰው ደስ ብሏችሁ ሩታ እንደዚህ አይመለከተኝ። ሰሩታ ነው ምን አገባኝ። ሰሩታ ሩታ ማለት ብዙ ነገሮችን ያደረገች አብርሃም ላይም የአብርሃም እንዲበላሽ ሰምቲንግ በዙሪያ ያሉ ሰዎች ላይም እኛ ላይም ምንም አታውቁ ሄርሜላ ላይም እያቀችው ሳይለች ሰው ነች እና ስለዚህ የሚመለከተኝ አንዳችን ጉዳይ የለም። እኔ ደስ እንዳላችሁ ደስም አይበላችሁ ምክንያቱም አያገባኝም ማለት እኔ ሊመለከተኝ የሚችለው ስለ አንድና ስለ አንድ ሰው ብቻ ነው። እሷም ስለ ሄርሜላ ብቻ። ስለ አብርሃም ሊመለከተኝ አይችልም ምክንያቱም ትክክል ስራ ስለማይሰራ ማለት ነው። እዚህ ጋር የማዝነው ስለ ምስኪን ሄርሜላ ብቻ ነው እንጂ ስለ ሩታ ስለ አብርሃም አይማገባኝም። ግን ደግሞ ትላንትና እንደ አንድ ማሱ ታስቡት እንደ አንድ ጤነኛ ሰው ስታዩት የተደረገው ነገር ትክክል አይደለም፣ የተሰራባት ስራ ትክክል አይደለም ብቻ ነው እንጂ ያልኩት ምንም ነገር አይደለም። እና በዚህ አጋጣሚ ነገሮች አላብዛባችሁና እንግዲህ ዛሬ የደስታችን ቀን ነው። ከዚህ በኋላ መሆን ያለበት ነገር ምንድነው? ሽማግሌ መላክን ሽማግሌ መግባትን ነው እንጂ ከዚህ በኋላ ያቺ ጎዶሎ ፍቅርም ሆነ ሰምቲንግ ሩታም መተው እንዲበጠብጡ ምንም እንዲሉ እድል መስጠት የለብንም። እንግዲህ በዚህ አጋጣሚ ምንድነው አብርሃም ሄርሜላን የምትወዳት ከሆነ እውነት ለሱ አሁንም ክብርና ፍቅር ካለክ ከዚህ በኋላ የምንጃጃልበት ጊዜ ስላበቃ እንደ ወግ ማረጉ እንደ ክብር እንዳለው ሰው ሽማግሌ ልክ አግባት እንጂ ከዛ ውጪ ይሄ መነቃቆሪያ የሆነ ነገር ማረጊያ እንድትሆን ማናችንም አንፈልግም። እንደባችሁ አይደለ? ሁላችንም እንግዲህ ሄርሜላ የምንወዱ ሰዎች በሙሉ ጥያቄያችን ነው ያለበት ከዚህ በኋላ አብርሃም ሄርሜላ ጋር ሽማግሌ ልኮ ያግባት ነው እንጂ አብራቱን እንደዚህ ሆኑ እንደዚህ አግላት ይሄ ነገር አብቅቷል። ይሄ ጊዜ ስላለፈ እንግዲህ በዚህ አጋጣሚ ቡቼም ደስተኛ ብዬ አስባለሁና ቡቼም እንግዲህ ብዙ ነገሮችን ከሄርሜላ በሰሞኑ እንግዲህ እንደምናየው ሄርሜላ ትክክለኛ ሰው መጥቶ ተወሰነ ነበረ። ግን ደግሞ ሄርሜላ ትክክለኛ ሰው ነች ካልነኳት ማንንም አትነካም ብሎ እያለ ከኔ ጋርም ብዙ ነገሮችን የምንስማማበት መንገዶች ነበሩና ዛሬ እንግዲህ ቡቼ አግኝቼ እንኳን ደስ አለዋለሁ። ቡቼን ጠርቼዋለሁ። ከቡቼ ጋር ማለት ያለባቸው ነገሮች ነበሩና ዛሬም ግን ይሄ ነገሮችን ያዘቷል ብዬ አስባለሁ። ምክንያቱም ምንም ሆነ ምንም የሩታን ከአብርሃም ጋር አብሮ መሆን ስለማይፈልገው ግን ደግሞ የሄርሜላ የአብርሃም ደግሞ አብሮ መሆን ደግሞ ያናል አይጎዳውም ብዬ አስባለሁና ዛሬ ቢያንስ የደስታችን ቀን ነው። ቡቼ ይመጣልና ከቡቼ ጋር አንዳንድ ነገሮችን ያው እንደው ቡቼ ይመጣል
እንዴ አንቺ እያለሽ እንዴ መች ፈለክ? እንዴት ነው? እንዴት ነሽ? አለ እንዴት ነህ? አለ እንደዚህ ነው ባላህ ተባ ማንቺ ዛሬ ማርኛል። እሺ ሁሌም ማን እንዴት ነህ? አለ ጠፋክ? ሁሉ ሰላም ቼኮ ኪያጋዴ ነው ሲለኝ አራሳ ደንገኔ ናፍቆኛል። አረጋ ይሁና አፍክሳንቺ አታይ እንዴ ናችሁ ታዲያ? አለን አማን ነው ውጫ ምን ነው ምንም አረም ምንም ሳይ እሺ እንትን እንግዲህ እና ነገሮች አይታሉ እያስባለሁ ማለት እንግዲህ እንኳን ደስ አለኝ ተጠራው ለምን ማለት የገባ ይመስለኛል። ለምን ያስ ነገር የለም ማለት ምን አለ እኔ ማላውቀው ነገር እንኳን ደስ አለ ልበለው። ምንድነው? ቆይ አንዴ ሳይያውን አንዴ ላስኩምሽና ቪዲዮዎች ተቀርጸው ዘፊት ቪዲዮዎች ተቀርጸው ዘፊት የኔ ውጪ ቪዲዮዎች ታረክማ እና አንዴ ዝም ማለት ታባል እሺ ይቅርታ ጋር ማለት የደበረ ነገር አለ። አረ ምንም ግራ ገባኝ እኮ አንተ። ኦኬ አይ ግን ሩት ሄርሜላ እና አብርሽ አብረው ተመልሰዋል። ያ ነገር ላይ የሚለብን ነገር አለ እንዴ? አይ ከኔ ወጥ ጋር እኮ የሚያገናኘው ነገር የለም እኮ ማለት እኔ እንኳን ደስ ያልኩ በሰሞን ለምን ባመለከት አሪፍ ነበር ነው። ግን ምንም ማለት ትላንት አይነት ያለ ጻለ አንድ አይደለም። ስንገየው ነገር ራሱ አንድ አይነት ነገር አይደለም። ችግር ካለ ነገር ይኖርባል። ችግር አለ እንዴ? ማለት ያኔ ቀረብከኝ ለዚህ ነበር ማለት ለምን ቀረብኩ? ማለት ለምን ቀረብኩ? ምን እያለን ነበር? ሩታን በማንቋሸሽ ነው እንዴ ሄርሜላ አብርሃምን የምትወስደው ነው ወይ? አሁንም ማለት አልተጋባንም ነው አይደለም። አይለመግባት ሳይሆን ሩታ በማንቋሸሽ ነው ወይ ሰው ሄርሜላ አብርሃምን የምትወስደው? በእነዚህ አይነት መንገድ ነው። የትኛው መንገድ ነው? የትኛው ጋር ለምን ደቡቼ ማለት አሁን ወደ ተመለሰ ነገሮች ላይ መንጃ ተፈልጋለ ነው በቃ ነገር ነው። አገይ እዛ ፍላጎት አለው መጨቃጨቅ ነው። እሱ ከፈለገው ሰው ጋር ማለት እናንተ ማለት እናንተ እኮ እናንተ እኮ መስመሮች እኮ ነው አይደል? ደቡቼ ነው አይደለም። እሱ ከፈለገው ሰው ጋር መሆን ይችላል አብርሃም ማለት ነው። ማንንም የሚያስቸግር እኮ አይደለም። ስማኝ እንደዚህ አይነት መንገድ አልነበረም። መስመሮች አሉ እኮ አይደለ? ያ መስመሮች ደግሞ ምንድነው? ሄርሜላ እንደተነካብኝ አልፈልግም ብያለሁ። ጀስት አንተም ደግሞ ሩታ እንደተነካብኝ አልፈልግም ተብለን እኔና አንተ መስመር ሳንታርፍ ነገሮችን በስርዓት እያወራና በስርዓት ነገሮችን አብርሃም ከሄርሜላ ጋር ስለሆነ አንተ ደስተኛ ነው በጣም። እኔ እንግዲህ አልደበረኝም እስካሁን አልደበረኝም። እንዴት ይደብራል? እንዴት ያው የሷ እንትን አይደለም እንዴ? ኦኬ አንተ ደብሯል ማለት ነው። መጀመሪያም ላይ ነበር እናንተ ማለት እኮ እኔ እንደፈለገ ነበር በሰበሩ ተጨንቀህ ስለማይተጨንቀህ እኮ ይኸውልህ፣ ስለ ሄርሜላ የተጨነኩት ምንድነው አብርሃም እንዲጫወትባት ስለማልፈልግ ከሱ ጋር መሆን እንደሌለባት ነው ያወራነው። ገባ? ማንንም ሴት አኝኮ እንደሚተፋው እሷንም ሲጀመር እኮ ፍቅርም እንዳልኩ አስታውሰን አንድ ነገር ልንገርህ። ምናልባት እንደዛ አስበህ ከሆነ ትክክል ነህ፣ ግን ደግሞ በዚህ ናህልክ የሚያረግ ነገር የለማ። እኔ አሁንም ቢሆን አብርሃም እንዲሆን አልፈልግም። ይኸውልህ ከአብርሃም ጋር አብርሃም እንድትሆን አልፈልግም። ምንም ስለሚጎዳት እንደዛ አስበህ ለሷ መልካም ነገር አስበህ ከሆነ እሺ አስበህ ከሆነ ማን ነው ምልክ አሪፍ አንድ ሰው እንዴት ነው በፈለገ ሴት ሲመጣ ሲሄድ የምትቀበለው? እሷ ራሱ ለህይወቴ ለነገ ህይወቴ ይሆነኛል ብላ አስባለች። እኔ ታስቀመኝም አልችልም። እኔ በጣም ማስጠልቶኛል ሁሉ ነገር ማለት ነው። ሲቀጥል ፍቅር ጨርሰዋለች። ለሷ ንግግር ፍቅር ጥንቅቅ አድርጋ አስረግጣ ነገረቻት። ሩታ ልታክል ምንም ልትደርስም አልችልም። ዛሬ አይደለም ምንም ታስቆምም አልችልም። እሺ ለከሽ ያለው አውሬ እንደፈረሽ ለከሽ ይላል። የተሰማኝን እኮ አወራለሁ። የተሰማኝን አወራለሁ። ትክክል ነገር ሰራች ብለህ ቆመህ አሁን ቡቼን ጠርተህ ይሄን ልታወራው ነው? ምንድነው? እኔና ቡቼ ይኸውልሽ መጀመሪያ ሳምራን አንቺ መተ አብርሃም ልንገርህ የምር እሷ አሁን ሄርሜላ የሚያፈቅራት ምናምን ነገር ከሆነ እስቲ ሽማግሌ ይላክ። አባት እናት አለው አይደል? የዛኔ ሽማግሌ ይላክ። እስቲ እሱ ጀግና ነው። እንግዲህ በአንድ ጀንበሩ እኮ ምን ነገር የለም አይደል? በአንድ ጀንበር አይደለም። ዛሬ ነው እንደሚያውቃት ሄርሜላ ከአመት በላይ እኮ ነው። እናውራ እንደ ጊዜው ነው። አመት ካወቃት ቢፈልጋት ደግሞ ይሁን አይቆዩም። ይሁሉ ለሷ ብሎ እንደዚህ ይሁሉ ከስንት ሰው ጋር እንደዚህ ከተባላ ከፍቅር ጋርም ከሩታም ጋር እንደዚህ ከተባላ እሱ ብላ ብዙ ነገር ሆናለች። እስቲ ካከበራት ነው ከወደዳት ያው ሽማግሌ ይላል። ሩታ እኮ ስለ አብርሃም እንትን እኔ አሁን ሩታን አግባት እኮ ያልኩ አለ ቅንጣት ያክል ሩታ ከአብርሃም ጋር እንድትሆን አልፈልግም። ገባ? ሩታም አትፈልገውም ሲጋር ግን አሁን ያንተ ነገር ደስተኛ ሆነ ስትመጣ በጣም ገረመኝ። ትናንት አጠገቧ እንዳይደርስ አጠገቧ እንዲሆን አልፈልግም እያልክ የነበር ሰው በአንድ ቀን እንዴት እሷ ምን ውሳኔ እንግዲህ ሰው ሁሌ አንድ አይነት ሰው ያሉ ምን አይነት ሁሌ እኮ አንድ አይነት ሰው አይሆንም አይደል እንዴ? አይ በአንድ ቀን እንደዚህ አይነት ቡቻ ነው ያሰው እንዴ? ቡቻ ነው ያሰው እንዴ? ሁሌ አይደለም አይደለም። ሲጀመር ሄርሜላ ማለት
በቃ ሴቶች እንዲሰደቡ አሪያ የሆነች ሴት ነች። ስማኝ፣ አሪያ የሆነች ሴት ነች። በአሁን ሰዓት ላይ ሴቶች እንዲሰደቡ ነገሮችን እንደዛ ቢሆን ባንዴ እንደዚህ ናልኝ ብላ እንደዚህ አትልቀሰቀስም ነበር። ግን ለከት ይኖራል የምትናገሮችን አስብ። አሁን ነገ ይርቃታል። ስታለቅስበት ቀን ደግሞ ቅርብ ነው። ግን በእንደዚህ ያክል አትደሰት ቡቺ ወላስ አብርሃም አንድ ቀን ትክክለኛ ሆነ አብርሃም ትክክለኛ አልሆነም። አብርሃም ትክክል ሆነም አልሆነም ደስ ይበለኛ አትበል። የአብርሃምን ህይወት የሚመራው ራሱ አብርሃም ብቻ ነው። ደስ የሚል የሚገባ መች ነው አብርሃም ምንድነው ማለት ነው? ምን ያልሰደብ የስቶች መሳደብ አሪያ ሆነች እንደዚህ ሆነች ብለህ እያልክም ደገተ ወጣት ማለት ነው አይደለ? አንድ ነገር ልንገርህ ብቻ በእኔ ፊት መጀመሪያ ወርታን አይደለ? በእኔ ፊት ስለ ሄርሜላ ታነሳ አልፈልግም። እኔም በአንተ ፊት ሰሩታ ታነሳ አልችልም። ታውቁ ጨርሰናል አይደለ? እኔ እኮ አሁን ሰሩታ ቢሆን ከፈገግ ያነሳው። ስለዚህ አንተ ለሄርሜላ ታዝንላት ማለት እንደ ጨካኝ ነው ማለት ነው። ይኸውልህ ብቻ አንድ ሰማኝ አንዴ ይኸውልህ ሰማኝ። ሁሌ እኮ አንሷ እና ያሰው አይደል ማለት እንዴ? ያው ነው አብርሃም እኮ ያሉን ይችላል አይደለ? አብርሃም ደግሞ ያው ነው ሰው ደግሞ እንደጋራም ሄርሜላን ደግሞ ታዩ እንደዚህ ቢሆንላት አልችልም። ምናልባት ባይሆን ምርጫዬ ነበረ። ግን ደግሞ አንዴ ደግሞ ከሆነ በኋላ ምን ማድረግ ይቻላል? ይፈልጋት ሄርሜላ የሚፈልጋት ወንድ ስለሌለ ነው አብርሃም በመጠሳት የምትቀበለው። ያ ነው ከታርጌት ሌላ ምንም ማለት ነው። ወንድ ባታጣ ኖሮ ትዳሩ የልጅ አባት እሺ አሁን ይቅርታ ማለት እኔ አሁን ከኔ ጋር በስርዓት ማውራት የምንችል ከሆነ እኮ ለነገሮች ለነገሮች ስርዓት ይኑራ። ሄርሜላ ገደል እየገባች ነው። ነገሮች አልበዛ ደግሞ ለቂ ሜሪት አይደለም ስለመልካለም ሄርሜላ በራሷ እጅ ገደል እየገባች ነው ወይ? ይሄ ነገር ደግሞ ይኸውልህ አንተን ላይጎዳ ይችላል፣ ቤተሰባውን ግን ሊጎዳ ይችላል። ነገ አብዳ ብትያ ደስተኛ ማለት አብርሃም አሁን ድጋሚ ከጎዳት ችሪት አብዳለች እርግጠኛ ነኝ ከአንድ ማለት ነው። ያ ማለት እሺ ይኸውልህ ማለት ሁሌ ሰው አንድ ሰው ሊሆን አይችልም። ገባ አይደለ? ያ ማለት ደግሞ አንድ ሰው ይሆንች ማለት ደግሞ አብርሃም ትናንትና ጉዳት ማለት ዛሬ የሚወረታ ማለት አይደለም። ህይወታቸውን ደግሞ ለነሱን ተውላቸው። በዚህ ነው ያልክ ይሄ እንትን ማለትም አይገባንም፣ ምንም እንትን መባባልም አይገባንም። ሰማኝ አይደለ? እና ምንድነው አብርሃም ጉዳት እንደዚህ አላት መጨነቅ ካለው ተራሱ መጨነቅ ይችላል። እንጋባ ከሆነ ማለት ነው። ከዚህ በላይ ግን ስለ ሄርሜላን ከፍ ገድ ተናገርም አልፈልግም፣ ምን ነገር እንድትልም አልፈልግም። እኔ ሆነ ለሄርሜላ እንድትጎዳ ስለማልፈልግ ብቻ ነው። ነገ አብዳ ቤተሰቦቿ እንዲያው ስለማልፈልግ ብቻ ነው። እየሰደብኳት አይደለም፣ ከስድብ በላይ ያስፈልጋታል። ግን ምንድነው ህይወቷ እንዲበላሽ እንዲበጠበጥ ስለማልፈልግ ብቻ ነው። ገባ? ነገ ቤተሰቦቿ እንደዚህ የሚሆኑት ያን ነገር ማሰብ ነው እንጂ አብርሃም ተልከስካሽ ሰው እንደሆነ ታውቃለህ። መቼም እንደማይጠፋ ሴቶቹን ከዚህ በፊት ዘርዝረን ነግሬያለሁ አይደል? አሁንም ቢሆን ሄርሜላን ሊያጠምዳት ፈልጎ እንጂ ለነሩት አለ ማይወጫ እንጂ ምንም ወዷትም አፍቅሯትም አይደለም። ገባ? እንደዛ እያለቀሰ ይቅርታ ይጠይቃል።